እንዴ እኛ ስንናገር እነሱ አንዴ በቃ እኮ በጣም ትትና ያለው ልጅ ነበረ። በመድኃኒዓለም እሱ እኮ ነው በዛ ፍቅራቸው ስበው ማሪ በዛ ማሪ እንዲመጣ እኮ ነው እንዲምንለፈልፈው ወደ ቦታ በዛ እንደነበሩት እንዲመለሱ እኮ ነው የኛ በጣም በጣም አንቺ አሁን እኮ አይን ለአይን ማየት ነው ሁሉ ተደፋፍረው አይተያዩም እኮ ቀነገ ብቻ። አሁን ልንገራቸው አንድ እኔ ለራሴ ማለት ነው እዚህ ተጨናንቄ እያለ የእነሱ ነገር ደግሞ እያሳሰበኝ በወጥቶ ገባለሁ። እኔ በጣም ወይ ከዚህ በጣም ችግር ላይ እንዳትጨነቂ ገብርኤልን እንዳትጨነቂ ሌላ ነገር ደግሞ ነገር የለም ነበር። አሁን ግን መኒ በዛ መኒ ሲበዛ ልጅ ጥጋብ ይጠገባል። ለምን ተከታተልኳቸው ነው ብላ አንዳንድ ቀን በጣም ነው የሚያናድደኝ። ለምን ቅድሙን ለምን ተከታተልኳቸው እላቸዋለሁ። ለምን አያየኋቸው? ውይ በጣም 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 ማርያምን በጣም አሁን ግን እኔ በጣም ያናደዱኝ ለኦዲየንስ ክብር የላቸው። በጣም ያናደዱኝ ነው በአሁኑ ሰዓት ላይ ወደ ፍቅራቸው ለምን ሁሉ ጊዜ አልመስልሽ እያለኝ ነው። ወደ ድሮ ፍቅራቸው የመመለስ እንትናቸው በጣም የጠበበ እየመሰለኝ ነው። አሁን በጣም ከባድ ነው። አዎ የሆነ ምንም አይጠብም። ከካሜራ ጀርባ እነሱ አንድ ናቸው። ሲጀመር ኤፍሬም ይዟት ሲወጣ ግን ይዘው ለመምጣት ነው የምልሽ። እኛን ለሰው ክብር የላቸውም። ከካሜራ ጀርባ አንድ ናቸው። ጋሽያር እንደሚያዝዝ ጋሽዬ ስለሚያዝዝባት ኤፍሬም ምንም አያደርግም። ጋሽያር እንደ እንትን ኦዲየንስ ክብር የላቸውም። እኔማ ጋሽዬ ባገኛቸው ነው ኢትዮጵያ ብሆን አይኖርም ብላለች እኮ የኔ ኑሮ ማንም አይኖርም ብላለች። ከዚህም በፊት ተናግረሻዳደለም ግን ቢሆን አይኖርልኝም ብላለች። ግን እስካሁን የተጎዳች ስለሆነ እስካሁን ካየነው ሀይሚ ነበር የምትሻለው። እነሱም አሁን ወደዛ ከጎተቷት በቃ በጣም የሚያስጠላ ህይወት ነው የሚሆነው። ወይኔ በቃ እንደዚህ ናቸው መጨረሻቸው። ደስታቸው ሳናይ ማርያም ለነገን እኮ ነው ነገ ማለት ነው። እግዚአብሔርን ቆይታ ያለሽ ነገ ባለጋን ሆኖ እንዳይመጣ ነው ፍራቴ ነኝ። ችግሩ ይሄ ነው። እንደዚህ ያላችሁ እንትራት በሉ እኔ መጨረሻቸው ነው። ማርያም የናፈራላችሁ ሰላም ሆኖ ይመጣሉ፣ ይታረቃሉ። እኛ ጨርሱ ብንላቸው አልተሳካ። እኔ እኮ ግራ ገባኝ። እናንተ እንደዚህ የምትሽቆጠቆጡት ለምንድን ነው? ምንም በእኛ እኮ ቢሆን ማለት ነው በአንድ ቀን አይደለም በነጥቡ ራሱ አይዘሉም ነበር። በጣም ነገ አሁን ከኤፍሬም ጋር ነው ገረገሩ። እኛ እንደ ድራማ ነው እኛ የምናየው። ግን የምር ቢሆን በጣም ነው እንደ ድራማ እኮ ያዝናል። ኤፍሬም ጋር እንትን ተገናኝተው ነው ሰላም እንዲሆን ምን ይለዋል? ፍቅር ምን ይለዋል? ለምን ወሰድካት አልበደልካትም ይለዋል ብለሽ እንደሷ አይደለም ነው እንጂ እኔና ደግሞ ስለማመጣ ምታዙ አያጅን ጭቅጭቅ አልፈልግም። ቀስ በሉ ተራ በተራው ጉዜት እንትን ያዢ ኤልም ያዢ ተራ በተራ እንደማመጥ ፍቅርዬ እኔ የሚመስለኝ ማለት ነው። አሁን ኤፍሬም ጋር ሄዶ የሚልበት እንትን የለውም። ኤፍሬም ታግሶታል ረጅም ጊዜ እንትን ብሏል። በእኔና በእሷ ህይወት ምን አገባ ካንተ ሊለው ይችላል። እሷ ጻ ልጅ አይደለችም። እስከዛሬ ድረስ አብረን ኖረናል።